ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ ውድ ቤተሰብ ማለት ነው። እንግዲህ እቺ ልጅ የፈለገችውን ነገር አደረገች፣ ቤዚን አሳሰረቻት። ሲጀመር እኮ እንደው ዝም ብላችሁ ስትመለከቷት ምንም አይነት ነገር የጠፋባት እኮ አትመስልም። የምሬን እኮ ነው ማለት ምንም የጠፋባት አትመስልም። እና በውሸት ነው ቤዚን እንደዚህ ልታሳስራት የቻለችው እና ቤዚ ራሱ ዛሬ ባለመምጣቷን ይደብሮኛል። ምክንያቱም 2 ቀን እኮ ነው ያላየናት ቤዚም ማለት ነው። ቤዚ ከተደበቅሽበት መውጣት አለብሽ። ምክንያቱም ብዙ ሰዎች ይናፍቁሻል፣ ታውቂያለሽ እንደሚናፍቁሽ እና ከተደበቅሽበት ውጪ። እኔ አሁን የዛሬ ቪዲዮ እውነት ነው እውነት አይደለም የሚለው ራሱ እያወዛገበኝ ነው። ምክንያቱም ፖሊስ ዝም ብሎ ከመሬት ተነስቶ ማስረጃ ምናምን ሳያ አያስርም። ሲቀጥል እስከዛሬ ድረስ እንዴት ቤዚ እስር ቤት ትቆያለች? እስር ቤት አይደለም፣ በእርግጥ ማቆያ ነው። ከዛ ቃል ለመውሰድ ነው የወሰዷት። ግን ቢሆንም ቃል ለመውሰድ እኮ 1 ቀን በቂ ነው አይደል እንዴ? እንዴት ይሄን ያክል ቀን በሙሉ? እና ይሄ ነገር እያጠራጠረኝ ነው። ለማንኛውም ምንም ድራማም ይሁን እውነትም ይሁን ቤዚ መውጣት አለባት። ሲቀጥል ደግሞ ዛሬ አብረዋት ተዝናንተዋል አይደለ? ነገ ከቤት ውሰዱኝ ካለች መጀመሪያ ቤዚን አስፈቻት። ምንም ችግር የለም ከሷ ጋር እንሂድና አስወጥተሻት ከዛ ችግር የለም አብረን ወደ ቤት እንመለሳለን ብለው መጠየቅ አለባቸው እቺ ልጅ ማለት ነው። እንደዛ ካልሆነ አሁን ዛሬ አብራ ተዝናናች፣ ከዛ ደግሞ ነገ ከቤቱ ገባች። ጭራሽ ከቤት ስትገባ ደግሞ ምን አይነት ታሪክ እንደምታመጣ ታውቃላችሁ? በቃ ማርኬ እኔ አልቻልኩም፣ ጓደኛዬን ብዬ አስቤ ነበር፣ ነገር ግን እኔ ካንተ ፍቅር ይዞኛል። ስለዚህ ፍቅሬን የምትቀበለኝ ከሆነ ተቀበለኝ፣ ካልሆነ ደግሞ ቤዚን አላስወጣትም አይነት ነገር ታመጣበታለች ማለት ነው። እና ማርኬ ዛሬ እንደተቀበላት ፍቅሩንስ ምን ሊያደርግ ነው? እሺ ገና እንደዚህ አይነት ጥያቄ ስትጠይቀው እኛ አሁን በሪአክሽን ነው እኮ ማለት በምታደርጋቸው ነገሮች ነው ለማርኬ ስሜት እንዳደረባት የገባና የተረዳን እንጂ ከአንደበቷ አውጥታ ተናግራ አይደለም። ነገር ግን የተናገረች ቀን አፈቀርኩ ያለች ቀን ማርኬ ምን አይነት ነገር ሊያመጣ ነው? ምን ሊሆን ነው? እሺ እና ከቤቱ ከመውሰዱ በፊት በእርግጥ እወስድሻለሁ ምንም ችግር የለም ይበላት። ምክንያቱም ቤዚን ለማውጣት እስከሆነ ድረስ ማለት ነው። ከዛ በኋላ እሷን ከመውሰዱ በፊት ማርኬ እሷን ከቤትህ ከመውሰድ በፊት ግዴታ ሂዳችሁ እንድታስወጣት አድርጉ። መጀመሪያ እናንተም ብልጥ ነው መሆን ያለባችሁ። እንደዚህ ሰው ተነስቶ ብልጥ ሲሆንባችሁ እናንተም የበለጠ በቃ ብልጥ ሆናችሁ መገኘት አለባችሁ እንዴ። እና ውድ ቤተሰብ ማለት ነው ዛሬ ቪዲዮ ምናልባት እናንተ አስደስቷችሁ ሊሆን ይችላል፣ ሄኖክ ያደረገው ነገር ማለት ነው። ያው ስላናደደቻችሁ ስላበሳጨቻችሁ እሰይ ደግ አደረክ ብላችሁ ሊሆን ይችላል። ግን ደግሞ ማስተዋል አለብን። ሞትና ውሃ እያሳሳቀ ነው የሚወስደው ይባላል እና ማለት ነው ቤተሰብ እኔ አሁን እሱ የሰራው ነገር ዛሬ ለእኔ ልክ አይደለም። በቃ በጣም ስህተት ነው። ምክንያቱም ችግር ስለሚፈጥርባቸው እንደዚህ አይነት ነገሮች። አንደኛ ነገር ቪዲዮ እየተቀረጸ ነው። እንደዚህ እንቅ አድርጎ ስምጥ ሲያደርጋት ቪዲዮ እየተቀረጸ ነው። እች ልጅ አንድ ነገር ብትሆን ሌላውን ተውትና ማለት ነው የሆነ ነገር ሁና ሐኪም ቤት ብትገባ ከዚህ ላይ የሆነ ነገር ብትፈጥር ችግር አያመጣበትም። ይሄን ቪዲዮ እንደ ማስረጃ ትጠቀምበታለች ማለት ነው። እና ልክ አይደለም። ሲቀጥል የሰው ህይወት እንደዚህ በቀልድ እንኳን ያልፋል እኮ የምሬ ነው። በድንገት ሞተ ሲባል አልሰማችሁም? ሰው ሰምታችሁ አታውቁም? እና እንደዚህ አይነት አጋጣሚዎች ደግሞ መጥፎ ስለሆኑ በእንደዚህ አይነት ነገር ባትመጣ ማለት ባታደርግ፣ የፈለገ ብትናደድባትም እንደዚህ አይነት ነገር ባታደርግ መልካም ነው። ይሄን የምናገረው ለልጅቷ አዝኛ አይደለም፣ የሚመጣውን ችግር ስላሰብኩ ነው። ከዛ በተረፈ ደግሞ ልጅቷ እንግዲህ ከዛ ሀገር ድረስ እዚህ የመጣችው በቃ አላማ ስላላት ነው። አሁን በእሷ ቤት አላማዬን አሳካው እያለች እያሰበች ነው ያለችው። ምክንያቱም ከማርኬ ጋር እንዳትደርስ ዳገት የሆነችባት ቤዚ ነበረች። ቤዚንም እስር ቤት አስገባቻት። ከዛ በነፃነት ማርኬን አገኘዋለሁ ብላ አስባ ይኸው በነፃነት እንደፈለገች ከውሃ ውስጥ እየገባች ተንቦጫረቃለች ማለት ነው። አንቺ ማንሽ አራዳ ቤዚን እስር ቤት አስቀምጠች ከውሃ ስትንቦጫረቂ ከፍቅረኛዋ ጋር አታፍሪ? ምን አይነት ደፋር ብትሆኝ ነው? ትንሿ ሄርሜላ የእውነቴን እኮ ነው። ትንሿ ሄርሜላ እኮ ነው ተፈትታ የተለቀቀችው። ሲቀጥል የዘንድሮ ሴቶች በጤናቸው አይደለም። በቃ ሁላቸውም አብደው ጨልለው አብቅተዋል ማለት ነው። ምክንያቱም ወንድ በሞላበት ሀገር ለምንድን ነው ፍቅረኛ ያለው ሰው እኔ ስሜታቸው እንዴት ነው የሚመጣ ማለት ግራ እኮ ነው የሚገባኝ። ማለት ፍቅረኛ ያለውን ወንድ እንዴት ነው ስሜታቸው ተነሳስቶ በፍቅር እይታ የሚያዩት? እንዴት ነው የሚያፈቅሩት? እና ይሄ መጥፎ መንፈስ ስለሚጠናወታቸው ነው። ግድ የላቸውም። መጥፎ መንፈስ ጭንቅላታቸውን እየገባ ይወሰውሳል። ከዛ ዘለው ከሰው ፍቅረኛ ላይ ዘለው ከሰው ላይ ይጠመጠማሉ ማለት ነው። እና እንደነዚህ አይነት ሰዎች ምንድነው ይባል ጸበል ገብተው ማለት ነው 7 ጊዜ ጮሆ እንዲወጣ መሆን አለበት የያዛቸው መንፈስ።
ምን አይነት የማይረቡ ልክስክሶች ናቸው። አሁን ዛሬ እንደዛ ስትተቃቀፉ ስትተሻሸው እንዴት እንደዘጋችኝ እኮ። በዚህ ያክል መተሻሸቱ ለምን አስፈለገ? ይሄ ነገር ቤዚን እንደሚያበሳጫት እኮ በደንብ ታውቃለች። ስለዚህ ሆን ብላ ቤዚን የሚያበሳጫትን ነገር ነው የምታደርገው ማለት ነው። ምክንያቱም ቤዚ ይህን ነገር አትፈልገውም በፍጹም። ይሄን ያክል እየሆነች የነበረውም ይሄ እንዳይፈጠር ብላ ነው። ቤዚ ከመጀመሪያውም እንደዛ የተኮሳተረችባት ይሄ ነገር እንዳይፈጠር ነው። ግን አሁን በነፃነት ሁሉንም ነገር አገኘችው። እንደፈለገች ሄዳ ትላጠፋለች እንደ ሙጫ ማለት ነው። አቦ ተላቀቂ። እንደ ስትለጣጠፊ ደስ አይልም። ክብርሽን ጠብቂ። ለማንኛውም ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። ደግሞ የምሬን ነው። ሲቀጥል ደግሞ ማርኪ አትሸወድ በቃ ማለት ይሄን ሁሉ ስትጠይቅህ አንተም ቶሎ ብለህ እንደዚህ አስወጫት በቃ። የሆነ መላ ፍጠሩ። ከዛ ውስጥ አልተመቻትም አሟታል ሊሆን ይችላል። ብቻ የሆነ ነገር ብላችሁ አስወጣት። የምርም ቤዚ እስር ቤት ገብታ ከሆነ ማለት ነው 2 ቀን በሙሉ ይከብዳል እንዴ! በጣም ከባድ ነው እግዚአብሔርን። እና እንደምንም ተፍ ተፍ ብላችሁ እንድታስወጧት አድርጉ። ደግሞ እኮ ይሄ ነገር በጣም ሲምፕል ነገር ነው እኮ ትላለች። እንደው ቤተሰብ አሁን ይሄ ነገር ሲምፕል ነው። የእናንተ ፍቅረኛ ሌላ ሰው እንደዚህ ያሽኮለሌ ምናምን ሲያጫወት ለእናንተ ሲምፕል ነገር ነው። ሲምፕል ብላሽ አቦ የምናገረውን እኮ አስጠፋችብኝ በፈጣሪ ብሬን እኮ እኔ በጣም እያበሳጨችኝ ነው። የሆነ ትንሽ ታገስ ምለው ምን እንደሆነ ታውቃላችሁ? የሆነ ድራማ ነው የሚለው ነገር ውስጤ ላይ ስላለ ነው። ገብቷችኋል አይደል? እንጂ ይሄ ሙሉ በሙሉ ታውቆ እውነት የሆነ ነገር ከሆነ በስመ አብ በፈጣሪ በጣም ነው የምታቃጥለው ልጅቷ የምታደርገው ነገር ማለት ነው። ግን አለ አይደል ግማሽ በግማሽ ሆነው እና ማርኬ ለማንኛውም የሆነ ቦታ ብቻህን ከቀጠረች እንዳትሄድ የሆነ አደንዛዥ ነገር አድርጋ በእርግጠኝነት ቪዲዮ እንደምትቀርጽ ነው እየተረዳው ያለው። እች ልጅ ምንም ነገር ከማድረግ ወደኋላ አትልም። ታጠቃዋለች ደግሞ ማለት ነው። ማርኬ እንደምታውቁት በጣም የዋህነት ያጠቃዋል። ይሉንታ የሚባል ነገር ጥልፍልፍ አድርጎ ይጥለዋል ማለት ነው። እና ስለዚህ በዚህ ምክንያት ይሄን ነገር ስለተረዳች እሷ እዚህ ጋር የሆነ እራት እንብላ ምናምን ብላ ጠርታ ማለት ነው የሆነ ቦታ ወስዳ እንዳታስገባ እኔ ጥንቃቄ ብታደርግ ጥሩ ነው ማርኬ ማለት ነው። ሌላ ችግር ቤዚ ያለችበት ነገር ይበቃል። እንደገና ደግሞ በአንተ በኩል የሚመጣው ችግር ጭራሽ ሁለታችሁን ነው የሚያጣላችሁ። ሶ መጠንቀቅ ግዴታ ነው።